እንግዲህ ተመልካቾቻችን የቅዳሜ ፕሮግራሞቻችን እየተከታተላችሁ እንደሆነ ተስፋ እናደርጋለን። በመቀጠል ደግሞ በሶሻል ሚዲያ የምናውቃትን ምህሩን ወይም ደግሞ ገጣሚት ምህረትን በቅርቡ አዲስ የሴቶች የውበት ሳሎን ከፍታለች። እንግዲህ ሶሻል ሚዲያው ለብዙ ወጣት ኢንፍሉዌንሰሮች ትልቅ አስተዋጽኦን እያበረከተ እንደሆነ እየተመለከትን ነው። ከዚህ ውስጥ ደግሞ አንዷ ምህረት ነች። ስለዚህ ከሷ ጋር ያደረግነውን ኩል የሆነ ቆይታ በኩል ፕሮግራማችን እናስቃኛችኋለን። ተከታተሉ። በህይወቴ 3 ነው የተሰራው ሜካፕ ሆነ አስተካኪ። አረ ምህሩ እንደዚህ እኮ አይለበስም ምንም አይመስልም። ትምህርትስ ላይ መጽሐፌን ስጦኝ ለማለ ጥሩ ግር ነው ያላችሁ ብያለሁ። እንግዲህ ምናቅሽ በቲክቶክ ላይ ነው። ጎበዝ ነኝ አይደል? ነኝ። አትተውኝ ባካችሁ፣ ብትችሉ አስረዱኝ፣ መኖር ህይወት ከገባችሁ። ለራሴ ከተጠቀሙት ነሽ። ከህይወት ላይ የምትማሪው ስትወድቂ ነው። ለራስሽም ነው ታዲያ የከፈትሽው። የቀራችሁትም ነው ባካችሁ። እናንተና እንዲያምኝ የከፈትኩት። ሰላም እንዴት ናችሁ? ሊያ ኤልያስ ነኝ። ኩል ፕሮግራማችን ተጀምሯል። በዛሬ የኩል ፕሮግራሜ የምገኘው በቲክቶክ ስራዎቿ የምናውቃት ምህሩ ጋር ነው። እንግዲህ የውበት ሳሎን ከፍታለች። ምን አይነት አገልግሎት ይሰጣሉ? ከሷም ጋር ደግሞ አጠር ያለ ቆይታ የማደርግ ይሆናል። አብራችሁን ቆዩ። ኮንግራ ቴንክ ዩ ሶ ማች። በጣም ነው የሚያምረው ቤትሽ። ቴንክ ዩ። ቤታችን ይሄን ይመስላል። ዋው በጣም ሰፊ ነው ደግሞ አይደል? በቂ ነው። ዛሬ እንግዲህ ፀጉሬንም ልሰራ ነው የመጣሁት። ካንቺ ጋርም አረፍ ብለን ትንሽ እንጨዋወታለን። የወደዳችንን ደስ ያለኝ ነው። እሺ ምህሩዬ እንግዲህ በድጋሚ እንኳን ደስ አለሽ። በጣም የሚያምር የውበት ሳሎን ነው የከፈትሽ። ወደድሽው? ያምራል። ስንገባ ጀምሮ በቃ እያደነኩኝ ነበረ። ኢንቴሪየሩ በጣም ያምራል። አርቲስቲክ እንዲሆን እሱን ፊል አድርጌያለሁ። እኛ ነኝ ያሉትን እቃዎቹ አይደለ? በጣም ያምራል። እንዴት ነው ኮንሰፕቱን ኬክ አመጣሽ? የተለየ ነገር ለማምጣት ኢት ሹድ ቢ የሆነ በጣም ኤክስፔንሲቭ መሆን አለበት። ሶ ያን ያህል በጀት ስለሌለኝ አዲስ ሉክ አመጣሁ። እኔ እንደውም እዚህ ጋር ሳይ የድሮ ቴፖ ቴሌቪዥን ሳይ ከምትሰሪው ነገር ጋር ትንሽ ሪሌት ለማድረግ የሚያሰብሽ መሰለኝ። ድራማውም ላይ ያ ምህረት ብለው ሰው ጭንቅላት ላይ የሚመጣው ምስሎች አሉ አይደለ? ከዛ እነሱም በካራክተር በጣም ደስ ይላል። በጣም ነው የሚያምረው። ስንገባም ደግሞ ከስተመሮች ነበሩ። እንደ አዲስ ቤት አይደለም። ሞቅ ብሎ ነው የጠበቀን። ለመደ እግዚአብሔር ይመስገን። ጥሩ ግር ነው ያላችሁ ብያለሁ። አሪፍ ነው ተቀባይነቱ። እግዚአብሔር ይመስገን ተመስገን። አዲስ ቢዝነስ ያስፈራል። ያው እስኪ ለምንድን ይፈራሉ? በቃ ቤቱን ባዶ ሲሆን ምናምን ግን አሁን ሰው አይመጣም ወይ? ቁጭ ብለሽ ነው የምጠብቂው። ገና ሰው ይመጣል ብለሽ እየለመደ ነው። እንዴት አሰብሽው ግን አሁን ወደ ውበት ሳሎኑ ለመግባት ምን ነበረ ያነሳሳሽ? እንዴት ነው ከላይፍ ስታይል ጋር ከሴት ላይፍ ስታይል ጋር ሊሄድ የሚችለውና ከማልጠፋበት በቃ ወይ ልብስ ቤት ወይ ቢዩቲ ሳሎን የሆነ ነገር ከዛ ነው ላልጠፋ የምችለው። ስለዚህ ዋይ ዶንት ይሄንን ቢዝነስ ማለሞከረው። እውነት ነው። ሁላችንም ጸጉራችን ጥፍራችን ያሳስበናልና እዛ ቢዝነስ ውስጥ መግባት አሪፍ ነው። እንዳየሁትም ደግሞ ጥሩ ተቀባይነት እያገኘ ነው። ተመስገን። እንግዲህ የምናውቅሽ በቲክቶክ ላይ ነው። ቲክቶክ ላይ ድራማዎችን በመስራት ከጓደኞችሽ ጋር እንዲሁም ደግሞ የተለያዩ ግጥሞችን በመስራት እና እስቲ ቲክቶክ እንዴት እንደጀመርሽ እናንሳ። ስመጣ መጀመሪያ በግጥም ነው የመጣሁት። ከዛ ግጥሞቼን ደግሞ ወደ ተውኔት ከዛ እንደዛ ሆነና ጥሩ ተቀባይነት አገኘን፣ ቆየንበት ማለት ነው። ቲክቶክ እንግዲህ ብዙ አይነት ኦፖርቹኒቲዎች አሉት፣ ቻሌንጆችም አሉት እና ከተጠቀሙት ነሽ? አዎ በብዙ ከተጠቀሙት ነኝ። ስራዎችሽንም በቲክቶክ ላይ በደንብ እያስተዋወቅሽ ራሴን ፕሮሞት አደረኩኝ፣ መጽሐፌን ፕሮሞት አደረኩኝ፣ አሁን ቢዝነሴን ፕሮሞት እያደረኩ ነው። እውነት ነው። በብዙ ነው የተጠቀሙት። እውነት ነው። እንዴት ነው ቲክቶክ ላይ የሚያውቁሽ ሰዎች እየመጡ መቼም ይሰራሉ፣ ይመጣሉ፣ ወዳጆች ይመጣሉ። እነሱ ናቸው እንደው የቀራችሁትም ነው ባካችሁ። እናንተና እንዲያምኝ የከፈትኩት ቲክቶክ ላይ እንግዲህ ብዙ አይነት ቻሌንጆች አሉት። እነሱን ደግሞ እናንሳ። ያው ቲክቶክ
ሰዎችን ላይፍ በደንብ እየለወጠ ያለ ፕላትፎርም ነው ከተጠቀምንበት እና እስኪ አንቺን ቻሌንጅ ያደረጉሽ እና ደግሞ ተጠቀምኩባቸው እናንተም ብትጠቀሙበት የምትዩ? እኔ ምን ተጠቀምኩበት? ራሴን በደንብ ፕሮሞት አደረግኩበት፣ መቆም ቻልኩበት፣ ኢንካም አገኘሁበት፣ ሰርቫይቪንግን እየመለሰልኝ ነው። ሰው እንዴት ነው እንዲህ ብሰራ እኔ ይዋጣልኛል ብለሽ ስታምኝ ነገሮች ላይ ሳትለፊ ይሆናሉ። ሰምታይምስ አሁን ሶሻል ሚዲያ ላይ ስመጭ በወር ውስጥ ምናምን የሚያልፍለት ሰው ታያለሽ ነው። እንደኛም ብዙ ጊዜ ለፍቶ ደግሞ የሆነ ሰዓት ብሎ አፕ የሚያደርግ ሰው ታያለሽ። ሰው ውስጣችሁ የሚላችሁን ነገር ትክክል የሆነ ነገር ስታደርጉት የማይሰለቻችሁን ነገር አድርጉ። ከዛ በኋላ ራሱ ይከፍልሻል፣ ጊዜ ይከፍልሻል። እኛ 8 ወር 9 ወር ያለ ምንም እንትን ሰርተናል እንግዲህ በየቀኑ ምንም ገቢ ሳይኖረው። ስለዚህ ከዛ በኋላ ግን በደንብ አድርጎ ይከፍልሻል። ስለዚህ ጊቭ አፕ አታርጉ። ከመጀመሪያው ነው በርቱ። ቀስ በቀስ ነው የሚከፍለው፣ ቀስ እያለ ነው የሚከፍለው። እንግዲህ ወደ ቤትሽ እንመለስና እንግዲህ የውበት ሳሎን ነው የከፈትሽው። ምን አይነት አገልግሎቶች ናቸው የሚሰጠው? ስፌት፣ ፓስትራ፣ ፐብሊስ፣ ዌቭ፣ ፖኒቴል ሁሉንም አይነት የፀጉር ሰርቪስ ቀለም ጨምረን ጥፍርም ፔዲኪዩር ማኒኪዩር እንሰጣለን። ምንም አልቀረም፣ እናንተ ብቻ ነው እነሱ ብቻ ናቸው ይቀር። ስለዚህ የፈለጉትን አገልግሎቶች እዚህ ማግኘት ይችላሉ ማለት ነው። እስካሁን ቻሌንጅ ያደርግሻል ስራው ላይ የቢዩቲ ሳሎን ከከፈትሽ? የምርቃቱ ጊዜ ምን ሊመጣ ምናምን ስል ብዙ ሰው ጎበዝ ነው ምን አለኝ። እንዳልኩትም ምንም የሚመጣ ነገር የለምና ግን ትንሽ ትፈሪያለሽ። በቃ እንደ አዲስ ቢዝነስ ምንድን ነው ያደረኩት ምናምን፣ ግን ጌታ መልካም ነው ያስተካክሏል። ትክክል። እዛ ጋር ደግሞ እያዩኝ ነው በመጽሐፎች የታጀቡ ናቸው ቤትሽ። በራስሽ መጽሐፎች ናቸው። እስኪ ስለ መጽሐፍሽ ደግሞ እናውራ። መጽሐፍ የጀመርሽው መች ነው? እንደ ማንኛውም ኢትዮጵያዊ በልጅነት ድሮ ነው መጽሐፍ፣ ግን ያው የበሰለ አይሆንም እንጂ እነዚህ መጽሐፎች ከግቢ ጀምሮ ያሉት ስብስብ ናቸው። በጣም የምትወጂውን ግጥም እስኪ ለተመልካቾቻችን? መጽሐፌን ስጦኝ ልበላ። በቃልሽ ማለት ስለዚህ መጽሐፉ ይምጣ። በጣም ብዙ ሰው የወደደው አንድ ግጥም አለ ህይወት የሚል እና አልገባትም። እሷ ነው ፖይንት። ህይወት ንቃ ለጣለችው እድሜ፣ ቀጥፋ ለበላችው ህልሜ፣ ለነጠቀችኝ ሳቅ ለሰጠችኝ እንባ፣ ለተሸከምኩላት መዓት ከላዬ ያዝንባ፣ ስቃዬ ሙዚቃ ጥሟት ያስጨኸችኝ፣ ታግሎ ለመኖሬ ህመም ሸለመች። ህይወት ማር እየሰጠኋት ሬት ሆነ መልሷ፣ የምኖረውን ያልገባትም እሷ። አሸነፍኩኝ መቆም ቻልኩኝ፣ ጊዜ ያለፈ ዛሬ ሳኩኝ ብዬ ሳልኖር ሰዓቱን ሳልገፋው ዳግም ጠፋ። ደስታ ስሻ ከሀዘን መሸሻ፣ ማገር ስሻ ጎጆ ቤቴን መቀለሻ፣ እድሜ ስሻ ነገን ማስታወሻ፣ ብክን ክርትት ሆኗል ነፍሴ፣ በስቶብኝ ነው ማጎንበሴ። ቢያቅተኝ ነው ዝም ያልኳችሁ፣ ተውኝ እስቲ ባካችሁ፣ አትተውኝ ባካችሁ፣ ብትችሉ አስረዱኝ መኖር ህይወት ከገባችሁ። ለራሴ እውነት ማለት ታች የሚያደርግ ግጥም ነው። ያ ህይወት አይደል? ሁላችንም የምንጋራው ነው። ዋው በጣም ደስ የሚል ግጥም ነው። የኔም ፌቨራይት ነው። ከዚህ በኋላ ግጥሞችሽን ስትጽፊ ምን አይነት ሀሳቦችን ለማምጣት ምን ነገሮች ነው የምታደርጊው? ከራስሽ ህይወት ጋር የሚገናኝ ነገር አለው ወይ? ስለሱ እናንተ ኦብዘርቭ በማድረግ ሰውን በጣም በማየት ስቶሪዎችን በመስማት ምናምን ሀሳቦች ይመጡልሻል። በዛ ተንታርሰሽ አሪፍ ግጥም ኑሩ። ስትናደጂ በግጥምሽ ትገልጫለሽ? ስትደሰቺ? አዎ እኔ ጸሐፊ እድለኛ ነው ብዬ የማስበው። ስራ ነው የሚሆንልሽ። ንዴትሽ ስራ ነው፣ ፍቅርሽ ስራ ነው፣ ስሜትሽ ስራ ነው። እናንተ በቃ እንትን አትሉም፣ እኛ ግን ገብተን እናወርዳለን ማለት ነው። ስለዚህ ብዙ ግጥሞችሽ እንደዛ አይነት ናቸው ማለት ነው። ከራስ ስሜት የተነሱ ሀሳቦች የተነሱ። ከራስሽስ የተነሳ የገጠምሽው ግጥም ይኖራል? ኧረ ይኖራል። ብዙዎቹ እንደዛ ናቸው። እዚህ ውስጥ ያሉት የተኖሩ ናቸው። እስቲ ወደ ፀጉር ቤቱ ደግሞ እንመለስ። መጽሐፍሽ ላይ ቆይተናል። እንግዲህ ከተከፈተ ስንት ጊዜ ሆነው? 3 ሳምንት። የውበት ሳሎን ስለሆነ የከፈሽው ከላይፍ ስታይል ጋር ይገናኛል። እንዴት ነሽ ምሩ? ፋሽን ላይ ውበት ላይ
ምን አለኝ መስልሽ አንድ ጓደኛችን መቼ ለታ ገና ለገና ፀጉር ቤት ከፈትኩ ብለሽ ፀጉርሽ ላይ እንደልብሽ ነው እንደምትሆኝ ምናምን አለኝ። በፊት የኛ ስራ አይመችም። እንዴት ነው ሰው በጣም ኢዚ ነው የሚመስለው፣ ግን በቃ ፀጉር ቤት የሚሄድበት ጊዜ አይኖረኝም እና በጣም ነው ፀጉር ቤት የማቃጥለው ጊዜ የሚያመኝ እና ጥሩ ዘዴ የዘየድኩት ይመስለኛል ለራሴ። በቃ ይሄን ፀጉር ስታይል ቀይሪው፣ በቃ ይሄው ስንት ቪዲዮ ሰራንበት ነው ይሉኛል። ኦኬ አትቀይሪም በቃ አልሄድም። አሁን ግን በሳምንት የፈለግሽ ዌይቡን ብትልስ ትሬቱን በእኔ እኮ ነው ፕሮሞት የሚደረገው ላሽ አሁን በየሳምንቱ ይቀየራል። ስለዚህ ለራስሽም ነው ታዲያ የከፈትሽው። ጥሩ ዘዴ። ፋሽንንስ እንዴት ትገልጪዋለሽ? እኔ ምን ይሰማኛል ራስን ማሳየት ነው ብዬ ነው የማስበው። ፋሽን ግን ካለባበሴ ከስታይሌ ውጭ ላይ የሚታዩት ነገሮች በተዘዋዋሪ ምህረትን ያሳያታል ብዬ አስባለሁ። ስለዚህ ፋሽን ለእኔ ምህረት የምትከተለው ፋሽን ራሷን ፕሮሞት የምታደርግበት፣ ራሷን ለሰዎች የምታሳይበት ፈርስት ኢምፕሬሽን ይባል የለ ሰው በአይኑ ነው ምንም ነገር እንትን የሚለው ሰዎች እንዲረዱሽ ማድረጌ መጀመሪያው መንገድ ብዬ አስባለሁ። ምን አይነት አለባበሶች ይመችሻል? የፀጉር ስታይልስ ሜካፕንስ ጨምሮ? አሁን ዛሬ በምንም አልተቀባሽ? ሁሌም በህይወቴ 3 ነው የተሰራው ሜካፕ። አይሆን በቃ እኔ ራሴን አልወደውም እውነት። ስለዚህ ሜካፕ አትጠቀሚም ብዙ ጊዜ? አልጠቀምም። ፀጉሬንም እንደ ነገሩ ነው። አሁን እንዳልኩሽ በደንብ እንትን እንጂ በደንብ ራሴን እሞክርበታለሁ እንጂ ዳት ማች አይደለም። ራስን ይገልጻል አላልኩሽም? ሰው ጀስት ቢ ክሊን ልሁንና ለሰው አይን አልረብሽ እና እኔን አይረብሸኝ እንጂ በሆነ እንትን ላይ ቱታ ምናምን ለብሽ ልታይኝ ትችያለሽ ምናምን። አንዳንዴ እንደውም ኧረ በቃ ቢያንስ ቦታውን ምሳይ ምናምን እባላለሁ። እኔን ምንም አይረብሸኝ እንጂ ኤኒቲንግ ልለብስ እችላለሁ። ግን ዲስኮንፈርት ብቻ አልሆን። ሰው አይቶ ኧረ ምህሩ እንደዚህ እኮ አይለበስም ምንም አይመስልኝ እና በጣም ብዙ ሰው እንደውም አፕሪሺየት ያደርገዋል ያንን ነገር። እስኪ ስለ መጽሐፍሽ ደግሞ እንመለስና አንድ ግጥም አትይልኝም? በአንድ ብቻ እንለያይም። እንድገም? አዎ እንድገም። አሁን ግን ከራስሽ ህይወት ጋር ደግሞ በደንብ ሪሌት ያደርጋል ብለሽ ነው የምታስቢው? እሷ አለች እኔ ዝም ብዬ ነው ማለት ነው። እሺ ምህረት ብሩክ ነው ያንተ ደጅ እርኩስ የኔ ገላ ተቀባይ ማን አለኝ ጌታ ካንተ ሌላ። መዓት እዳ ይዤ ከቤትህ ላወርደው ዳግም መጥቻለሁ አታዝንብኝ እንደው። የዓለም ግሳንግስ ያከረፋው ጠረን የተበረዘ መልክ የተጣለ መረን የነተበ ገጼን ክፋቴን አይቶ ማን ልጄ ብሎኛል። ገራገሩ ቤትህ ጠርቶ ያጽናናኛል እና ሁለንታዬ የትም ክብር አጥቶ ያደፈ ስጋዬን ይቅር አትይብኝ ይልኝም ባይን። ያፌን ቃል እርሳልኝ እሱን አትቁጠረው በአንደበቴ ክፋት ምህረት ማጣቴ ነው። ሸክሜን አቅልልልኝ አመሌን እንዳስር ዙሪ ዙሪ መጣው አባቴ ካንተ ስር። ይቅር ትለኛለህ ምህረትህን ስኖረው መጠሪያ ያረገኝ ይቅርታ ስሜ ነው። ዋው ምህረት እውነት ዋው! አንቺ በጣም ጎበዝ ነሽ በእውነት። ከስምሽ ጋርም በደንብ ሪሌት የሚሆን ለሁላችንም ደግሞ ምህረት የሆነው በጣም ደስ የሚል ግጥም ነው። እስቲ ወደ ልጅነትሽ እንመለስ። ምህሩ ምን አይነት ልጅ ነበረች በልጅነቷ? ዝምተኛ ነበርኩኝ። ዝምተኛ በራሷ ዓለም የምትኖር ልጅ የለችም። ይሄ ጋጋታ ጩኸት ምናምን የማትወድ ምናምን መፈጣጠን የማትወድ እንደዚህ አይነት ልጅ ነበርኩኝ። ትምህርትስ ላይ ጎበዝ ነኝ አይደል? ነኝ። መስክሩ። ጎበዝ ነኝ። አሁንም እኮ ትንሽ ዝምተኛ ነች ይመስለኛል። አድጎብሻል። ካየሁሽ ብዙም እንትን አይደለሽም። የሆነ ሰዓት እሻል ነበረ። ኮሚኒኬት አደርጋለሁ ከሰው ጋር ምናምን አንቺ እስክታወሪኝ አልጠብቅም ምናምን የሆነ ሰዓት የሆነኛው ኤጅ ላይ። አሁን ደግሞ ቶታሊ ደግሞ ሌላ ሰው በቃ ዝም ካለኝ ዝም። ሪዝን አለው ግን እኔ እንጃ። እኔም ስቲል ፊገራውት አላደረኩትም። ፊገራውት ባደርገው ማድነው ይመስለኛል፣ ምክንያቱም እየጠቀመኝ ስላልሆነ። ግን ስቲል አልገባኝም። ይሄ ወይ ፌሙ ሲመጣም በጣም ቁጥብ ማለት አምጥቼ ይሁን አላውቅም። አስተካኪ አስተካክላለሁ። መጽሐፍሽስ እንዴት እየሄደልሽ ነው? ከምርቃቱ በኋላ መጽሐፌ የሰዎቹ አቀባበል ምን ይመስላል? ጥሩ ነው። ስቲል ብዙዎች እያገኙት አይደለም፣ ግን ጃፋር ቡክስ አለ። እዛ ሄዳችሁ መጽሐፌን ማግኘት ትችላላችሁ። እኔ ጋም ፀጉር ቤት የምትመጡ ሴቶች ቆነጃጅቶች አለ እኛ ጋም እዚህ ማግኘት ይችላሉ። ጥሩ ነው። ጥሩ ተሽጧል። በቂ ነው። እንትን ጥሩ ነው። በቀጣይስ በምን እንጠብቅሽ? እንግዲህ ቢዝነስ ከፍተሻል፣ መጽሐፍሽን አስመርቀሻል። እኔ እንጃ በቀጣይ እኔም አላውቅም። አሁን የቆምኩበትን ቦታ ከሆነ ጊዜ በፊት የነበረ ኢንተርቪው ብሰማ የለም
ስለዚህ እኔም አላውቀውም። አብረን ነው የምናየው እንግዲህ አብረን ነው ፊገራችን እናድርገው። ፕላን ያደረግሽው እቅዶች? በመኖር ማመን ሰው ነኝ። ፈጣሪ የሚሰጥሽን አታውቂም። የታምር አምላክ የሆነ ሰዓት የሆነ ታምር ሰርቶ ስለማይ ስለዚህ ወደፊት አብረን እንይ። አብረን እንግዲህ የቢዝነስ ኦነር ነሽ፣ የራስሽ መጽሐፍ አለሽ። ቢዝነስ መክፈት ለሚፈልጉ ሰዎች ምን አይነት ምክር አለሽ? ሪስኪ እንደሆነ ምናምን ብዙ ሰው ፊል ያደርጋል። እኔም ፊል አድርጌያለሁ። ለምን መሰለሽ መጀመሪያ ፕላን የነበረ የወንድም የሴትም ፀጉር ቤት መክፈት ነበረና እንደሚያንገዳግደኝ ተሰማኝ። በቃ ይሄ ልስት ነው። አይ በቃ ይሄንን ብቻ አድርጌ ይሄንን ልሞክረው ብዬ ነው ይሄንን የጀመርኩትና ይታወቀናል። ለራሳችን የቆምንበት ቦታና አቅማችንን እናውቃለን። ስለዚህ ምንም ነገር ከመጀመር በፊት ጥናት ጥሩ ነው። ከዛ በዘለለ በጀታችን የሚያንገጫግጨን አይነት ከሆነ ጊዜ መጠበቅ ወር የሆነ ነገር መስጠት። ሪስክ ሲወሰድ ነው እርምጃ የሚራመድ። የሰው ልጅ ካለሽበት ቦታ አንድ ስትራመጂ ነው ለውጥ የምታዩ እንጂ እዛው ኮንሽ ይባላል እኮ ታቆሮ የቆየ ውሃ ይሸታል ይባላል። ስለዚህ ጥሩ ነው መንቀሳቀስ ጥሩ ነው እና ሞክሩት። ፌል ማድረግ ምንም አዲስ ነገር የለውም። ከህይወት ላይ የምትማሪው ስትወድቂ ነው። እየበሰልሽ እያደግሽ ብትመጪው በመውደቅ ማለት ነው። ስለዚህ መውደቅ አትፍሩ። ምንም አይመጣም። በቃ ምንም የሚመጣ ነገር የለም። ወደቁበት መነሳት ነው መሞከር ነው። ሶሻል ሚዲያንስ በተመለከተ ሶሻል ሚዲያ ለሚጠቀሙ ሰዎች ምን ትመክሪያለሽ? አዲስም መምጣት የምትፈልጉ ያላችሁም ተጠቀሙበት። ራሳችሁን ፕሮሞት አድርጉ። ካሌብ የሚባል ጓደኛ አለኝ ይላል ራሳችሁን ሽጡ ይላል። እንደዚህ ይችላል። ስለዚህ ይሄን ነገሬን እንትን በሉኝ፣ እንደዚህ ይችላል። ሰው ይሄን ነገሬን ይውልኝ ያልሽ ራስሽን ፕሮሞት ማድረግ ነው። ያው ሶሻል ሚዲያ ላይ ብዙ የሚስቡሽ አሉ ወደ ትንሽ ወጣ ስትይ የሚጎትቱሽ እና እንደነሱ አይነት ኮሜንቶች ሊሆን ይችላሉ። እውነት ነው። በጣም ኢትስ ሃርድ ሶሻል ሚዲያው ግን በቃ ታውቂዋለሽ እኮ ዓለም ላይ እዩኝ ብለሽ እስከወጣሽ ድረስ ጀጅ አድርጉኝ ነው በቃ የኛ ስራ። እንዴት መሰለሽ ገምግሙኝ ብለሽ ነው የምትወጪው። ስለዚህ ሁሉም በየራሱ እይታ ነው የሚለካሽ። አንቺ የሚጠቅምሽን ትወስጃለሽ፣ የማይጠቅምሽን ደግሞ በቃ ወደ ጎን ትተሽ መንገድሽን ነው የምትራመጂው። መንገድሽ ላይ አሁን የተደረደረ ድንጋይ ኖሮ አይ በቃ ድንጋይ ነው ወደዛ ለመለስ አትይም። ገፋ አድርገሽ ታልፊዋለሽ። ማይጠቅም ነገር ሲሆን ወደ ጎን ትቶ ወደፊት መጓዝ ነው። ዋው አይ ትልቅ ምክር ነው ይመስለኛል። ማስተላለፍ የምትፈልጊው መልእክትም ካለ ድል ልስጥሽ። እንግዲህ ቢዝነሳችን ኦልሬዲ ተጀምሯል። ከዚህ በኋላ እየመጣችሁ ሰርቪስ ማግኘት ትችላላችሁ። ሎኬሽናችንን ለመናገር ያክል አትላስ መብራቱ ጋር ወደ ቺቺኒያ ከፍ እንዳላችሁ ሁለተኛው ቢልዲንግ ወይም ደቤና ህንፃ ሁለተኛ ፎቅ ላይ እንገኛለን። ጥሩ ሰርቪስ ታገኛላችሁ። ቴንክ ዩ። እሺ ምሩዬ ስለነበረን ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም ስለመጣችሁ በጣም ቴንክ ዩ። በዛሬው የእኩል ፕሮግራማችን በምህሩ ቢዩቲ ሳሎን ተገኝተን የነበረን ቆይታ ይሄን ይመስል ነበረ። እንግዲህ የተለያዩ ሰርቪሶችን ይሰጣሉ፣ እየመጣችሁ ተሰሩ እንላለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።